አላገባህም። ደራሲ ዘሪሁን ገመቹ ዋቤ። ክፍል 3። ከ10 ቀን በኋላ ያሉት ባለስልጣን ከሳምንት በኋላ ደወሉለት። አልጠበቀውም ነበር። ሚካኤል፣ አንድ ጥሩ ዜና አለኝ። ምንድነው ጌታዬ? በጉጉት ጠየቀ። ነገ 7 ሰዓት ላይ አባትህ እንድታገኝ ከእስር ቤቱ አስተዳዳሪ ፍቃድ አግኝቼልሃለሁ። በእውነት በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። በሰዓቱ ሄድና ቀጥታ አሁን በምልክልህ ስልክ እዛ እንደደረስክ ደውልለት። አስተዳዳሪው ራሱ ይቀበልህና የሚሆነውን ያደርጋል። ሌሎች ነገሮችን እየሰራሁባቸው ነው። እስከዛው በዚሁ ተዝናናሽ። እሺ ጌታዬ፣ በጣም ነው የማመሰግነው። ስልኩን ዘጋና በደስታ ዘለለ። ልጇን እያጠባች ሁኔታውን ስትከታተል የነበረችው አዲስ ዓለም ምን ተገኘ? ሎተሪ ወጣለህ እንዴ? ስትል ጠየቀችው። በዩ ነገ አባዬ እንድጠይቀው ተፈቀደልኝ። በእውነት በጣም ደስ ይላል። ምንድነው ይዤለት የሚሄደው? ሲል ከፈንጠዚያው ሳይወጣ ጠየቃት። ምናልባት ቅያሬ ልብሶች የላቸውም ይሆናል። ልብስ ምናምን አዘጋጅ፣ እኔ ደግሞ የሚበላ ነገር አዘጋጃለሁ። ትክክል ነሽ የኔ ማር፣ በጣም ደስ ብሎኛል። ደስ ይላል። ግን ያው አባት እስር ቤት ከገቡ ጀምሮ ልጠይቃቸው በሄድክ ቁጥር በምን አይነት አቀባበል እንደሚቀበሉ ታውቃለህ። እንዲህ በመፈጠን ሄደህ በኋላ አላናገረኝም መጣ ጠይቀኛለኝ ምናምን ብለህ ትበሳጫለህ ስትል ስጋቷን ገለጸች። አረ የፈለገ ይሁን፣ እኔ አይኑን ማየት ብቻ ነው የምፈልገው። አሁን ከፈለገ ለምን ልጠይቀኝ መጣህ ብሎ በቡጢ ለምን አይመታኝም? ግድ አይሰጠኝም። አሳዘናት። ሁሉም ሰው ምን አለ እንዳንተ ሰው ወዳጅና ሌላውን የሚረዳ ቢሆን ስትል በውስጡ አሰበች። አይ እንደዛ ከተዘጋጀህ ችግር የለውም፣ ጥሩ ነው አለችው። በቃ ወጣሁ፣ በዛው ለአባዬ የሚሆን ልብስ እገዛለታለሁ ብሎ ሚስቱን ጉንጯን ስሞ ልጁን ግንባሩን ሳመና ወጥቶ ሄደ። ሚካኤል ለአባቱ ልብስና የሚበሉ የተለያዩ ትኩስ ምግቦችን ተሸክሞ ልክ በተባለው ሰዓት ወደ ወህኒ ቤቱ ግቢ ደርሶ ስልኩን ደወለው። ሄሎ ኮማንደር፣ ሚካኤል ነኝ። ቀጠሮ ነበረኝ። ሚካኤል፣ ጥበቃ ላይ ካሉት ፖሊሶች 10 አለቃ ላቀው በልና ንገረው። ነግሬዋለሁ፣ ወደ እኔ ይዞ ይመጣል የሚል አስደሳች መልስን አገኘ። እሺ ኮማንደር፣ አመሰግናለሁ። ስልኩን ዘጋና ከፊት ለፊቱ ያለውን ፖሊስ 10 አለቃ ላቀውን እንዲያሳየው ጠየቀው። እዛው በቅርብ የነበረ ፖሊስ ጠቆመው። ማንነቱን ለፖሊሱ ነገረና ለአባቱ ይዞ የመጣውን ዕቃ እንዲያስረክብ ካደረገ በኋላ ቀጥታ ወደ ኮማንደሩ ቢሮ ይዞት ሄደ። ፖሊሱ ክፍሉን ከፍቶ አስገባውና መልሶ ሄደ። ሲገባ የገጠመው ግዙፍና ግርማ ሞገስ ያለው ቢሮ ነው። እዚህ ቀፋፊ ወህኒ ቤት ውስጥ እንዲህ አይነት የሚያምር ቢሮ ይኖራል ብሎ ገምቶ አያውቅም። ጸጉራቸው ሙሉ በሙሉ ቀለሙን ቀይሮ ነጭ የሆነው ግዙፍ ጠይም ቆፍጣና ሰው ከግዙፉ ጠረጴዛ ኋላ ባለ የቆዳ ተሽከርካሪ ወንበር ላይ ተቀምጠው ይታያሉ። በጎርናናና ሻካራ ድምጻቸው ግባ አቶ ሚካኤል አሉት። ሄደና ወደ እሳቸው ቀርቦ ለሰላምታ እጁን ዘረጋላቸው። በመጠኑ ከመቀመጫቸው እንደመነሳት አሉና እጃቸውን ዘርግተው ጨበጡት። ተቀመጥ አቶ ሚካኤል። እሺ ብሎ አንዱን ጠረጴዛ ሳበና ተቀመጠ። ኮማንደር፣ ስላስቸገርኩት ይቅርታ፣ ያው የቤተሰብ ጉዳይ ስለሆነብኝ ነው ሲል ተናገረ። ይገባኛል፣ እንደውም ጥሩ ልጅ ስለሆንክ መመስገን አለብህ። መቼስ ማረሚያ ቤታችን በአባትህ ላይ የወሰደው አቋም ለምን እንደሆነ ይገባሃል አይደል? አዎ ይገባሃል እንጂ በእኛ ልትበሳጭ ፍጹም አትችልም። አዎ በትክክል ይገባኛል ሲል ባጭሩ መለሰ። አሁን ያው ካንተ ጋር እየተነጋገርን ሁኔታዎቹ በሚፈቅዱት መጠን ሁኔታዎቹን ለማስተካከል እንሞክራለን። ዋናው አንተ አባትህን ምን ያህል ማገዝ ትፈልጋለህ የሚለው ነው አሉና ፈገግ ብለው በሲጋራ የበለዘ ጥርሳቸውን አሳዩት። ኮማንደር፣ አባቴ የሞት ፍርድ ተፈርዶበት መሞቻ ቀኑን የሚጠብቅ ሰው ነው እና ያ ቀን እስከሚደርስ ድረስ በተቻለን መጠን በተመቻቸ ሁኔታ እንዲያሳልፍ ማንኛውንም ነገር ለማድረግ ፈቃደኛ ነኝ። አባቴ ይህንን ቀፋፊ ወንጀል ሰርቶ ወህኒ ቤት ከመግባቱ በፊት ለቤተሰቡ አይደለም ቸገረ ላለ ሰው ሁሉ ልቡ የሚያዝንና እጁ የሚፈታ መልካምና የተከበረ ሰው ነበር።
ምንም ሆነ ምን ፍጻሜው እንደዚህ አሳዛኝ መሆን የለበትም። ጥሩ፣ እንደዛ ከሆነ ማድረግ የምንችለውን ሁሉ እናያለን አሉ። ወደፊት ተንጠራርተው መጥሪያውን ተጫኑ። አንድ ፖሊስ መጣና ወታደራዊ ሰላምታ ሰጠ። ሳጅን፣ ታራሚ ቅጣውን እዚህ ክፍል አምጣልን ሲሉ ትዕዛዝ ሰጡት። ፖሊሱ ትዕዛዙን ተቀበለና ተመልሶ ወጥቶ ሄደ። ከ5 ደቂቃ በኋላ እስካሁን ያላስተዋለው በኮማንደሩ መቀመጫ በቀኝ በኩል ጠባብ የጀርባ በራፍ ተቆረቆረ። ኮማንደሩ ዝርጥጥ ሰውነታቸው እየከበዳቸው በመከራ ተነሱና በራፉ ከውስጥ ከፍተው ወደ መቀመጫቸው ተመለሱ። አይኖቹን የተከፈተው በራፍ ላይ እንደተከለ መጠበቅ ጀመረ። ሰው ከማየቱ በፊት ብረት ቅጭልጭልታ በጆሮው ሞላ። ከዛ በተቀመጠበት ደንዝዞ ቀረ። አባቱን ከ6 ወራት በፊት ነው ያየው። ሰው በ6 ወር በዚህ መጠን ሊቀየር እንደሚችል ግምቱ የለውም። ጸጉሩ ተንጨፍሮ ጺሙ አድጎ ግማሽ ፊቱን ሸፍኖታል። ያረጀ አንበሳ አስመስሎታል። ከመክሳቱ የተነሳ ሁለቱ ጉንጮቹ አንድ ላይ የተጣበቁ ይመስላል። አይኖቹ ጥልቅ ጉድጓድ ውስጥ ያሉ ደማቅ አምፖሎች ናቸው የሚመስሉት። ሚካኤል እንባው ዝርግፍ አለ። ኮማንደሩ ከተቀመጡበት ተነሱና ለብቻችሁ ጊዜ ልስጣችሁ፣ 1 ሰዓት ብቻ አላችሁ። በፊት ለፊተኛው በራፍ ክፍሉን ለቀውላቸው ወጡና ከውጪ ቀርቅረውባቸው ብቻቸውን ተዋቸው። እንደምንም ራሱን አበረታቶ ከተቀመጠበት ተነሳና ወደ አባቱ ሄደ። ልጅ እያለ ባለ ግርማ ሞገሱ አባቱ ወደ ቤቱ መምጣቱን የሚያውቀው የመኪናውን ክላክስ ሲሰማ ነበር። ከዛ ከወንድሙ ጋር ሮጠው ከቤት ይወጡና ወደሱ ይንደረደራሉ። ከዛ ከመኪናው ሲወርድ እሱን ጨምሮ 3ቱም ልጆቹ በሽሚያ አንዱን ቀኝ እግሩን ሌላው ግራ እግሩን እያቀፉ በልዩ ፈንጠዝያ ይቀበሉታል። እሱም ስራቸው ይንበረከክና አንዱን ጉንጩን ሌላው ግንባሩን እየሳመ እየዳበሰ ይዟቸው ወደ ቤት ይገባል። አባትየው ለልጆቹን ስፍስፍ የሚል አባት ነበር። በተለይ የቱ ታላቅ የሆነችውን ሴት ልጁን በልዩ ሁኔታ ነው የሚወዳት። እሷም በአባቷ ሁኔታ ምንም የማትደራደር የእሱ ተመራጭ ልጅ ነበረች እና እንደዛ ኩሩና ሽቅርቅር የነበረው አባት አሁን አጽሙ ብቻ ነው ያለው። ሄዶ በፍራቻ ተጠመጠመበት። ጠረኑ ወደ ኋላ ይገፈትራል። አባትየው ምንም አይነት ምላሽ አላሳየውም። እየጎተተ ወደ ወንበሮቹ ወሰደውና አስቀመጠው። ከፊት ለፊቱ ተቀመጠ። አባዬ እንዴት ነህ? ለሱ መልስ ከመስጠት ይልቅ ለምን እንደዚህ ያደረክ ሲል አንባረቀበት። ማለት ምን አደረኩ? ምን ስህተት እንደሰራ ባለማወቁ በፍራቻ ጠየቀ። ለምን አገኘኝ? እንዴት እንደተቀጣውና ምን አይነት ቀፋፊ አውሬ እንደሆንኩኝ ለማየት ነው የመጣኸው? አባዬ እንዴት እንደዚህ ታስባለህ? እኔ እኮ በእያንዳንዱ ቀን ስለ አንተ እያሰብኩና እየተጨነቅኩ ነው ያለሁት። አባዬ አንተ ቀፋፊም አውሬም አይደለም። አንተ አባቴ ነህ። መቼም ችላ ልልህ አልችልም። አንተ ማንነቴ ነህ። ግን እስካሁንም እህትህንና እናትህን እንደገደልኳቸው ታምናለህ? ሲል ፈታኝ ጥያቄ ጠየቀው። አባዬ ይህንን ጉዳይ እኮ ከታሰርክበት ጊዜ ጀምሮ በተገናኘን ቁጥር ደጋግመህ የምትጠይቀኝ ነገር ነው። አሁን የኔ ማመንና ያለማመን ጉዳይ ፋይዳ የለውም። አንተን ከስራ ያስለቀቀ አንተም እኮ ገድያለሁ ብለህ ነው ቃልህን የሰጠው። ለእኔ በጣም ልዩነት አለው። እንግዲህ አሁን ንገረኝ፣ ገላሃቸዋል? ሚካኤል ፈርጥም ብሎ አባቱን ጠየቀ። አልገደልኳቸውም መለሰለት። በቃ እንደዛ ከሆነ እኔም በጣም አምናለሁ። አይ እንዲህ በቀላሉማ ልታምነኝ አትችልም። የተላለፈብኝ ፍርድ ተፈጻሚ ሆኖ ከመሞቴ በፊት አንድ ውለታ እንድትውልልኝ እፈልጋለሁ። ምንድነው አባዬ? የፈለከውን ነገር ጠይቀኝ። እኔ እናትህንና እህትህን እንዳልገደልኳቸው በትክክል አጥንተህ እንድታረጋግጥና ከመሞቴ በፊት እንድታሳውቀኝ እፈልጋለሁ። ያልጠበቀው ጥያቄ ነው። አባዬ ይሄ እኮ ከባድ ጉዳይ ነው። እኔ እንዴት ብዬ ነው ማረጋገጥ የምችለው? ጉዳዩ እኮ በአቃቤ ሕግ ተመርምሮ አንተን የሚደግፉ ምንም መረጃ አልተገኘም። አሁን ወደ ቤት እንደተመለስክ መኝታ ቤት የኔንና የእህትህን ፎቶ የተሰቀለበት ቦታ ላይ ፎቶውን አንሳውና እዛ አካባቢ ያለውን ግድግዳ ብሰው። ግድግዳ ውስጥ መረጃዎች አሉ። እነሱም በጥንቃቄ ያቸው። ምርመራውን ከየት እንደምትጀምርም ፍንጭ ይሰጡሃል። እንዲህ አባዬ፣ እንደዛ ከሆነማ እንደገና ይግባኝ ጠይቀን የሞት ፍርድህንም ልናስለውጥበት የምንችልበት እድልም ይኖረናል። በጉጉት ጠየቀው። አይ እሱ ሳይኖረን ያ እንዲሆንም አይደለም የኔ ፍላጎት። እኔ ልጆቼ ከመሞቴ በፊት ልክ እንደ ልጅነታቸው በንጹህ አይናቸው እንዲያዩኝ፣ ልክ እንደ አባታቸው በፍቅር እንዲያዩኝ ብቻ ነው እና ከዛ በሰላም ማረፍ ነው የምፈልገው።
እሺ እንዳልከኝ አደርጋለሁ አለና ኪሱ ገብቶ 3 ፎቶ አወጣና ሰጠው። እጁ ላይ የተንጠለጠለውን ግዙፍ ሰንሰለት እያቅጨለጨለ ፎቶዎቹን ወደ አይኑ አስጠግቶ ተመለከተ። የዛሬ ወር አካባቢ ሰርጌ ነበር። ከአዲስ ዓለም ጋር መጠነኛ ሰርግ አድርገን ተጋብተናል። ሚካኤል ስለ ፎቶው ባጭሩ አስረዳው። ጥሩ የተባረከ ትዳር ይሁንላችሁ አለና ሁለተኛውን ፎቶ ገለጠው። ቅዱስ ነው። እስካሁን በጥንካሬ የቆዩት አይኖቹ ሰነፉና እንባውን ዘረገፈው። ቁርጥ አንተን ነው የሚመስለው። በሱ ዕድሜ እያለህ እሱኑ ነበር የምትመስለው። አባዬ ይህንን ምስክርነት እናቱ ብትሰማ ደስ ይለኝ ነበር። እኔን ነው የሚመስለው እያለች ነው ሁሌ የምትከራከረኝ። ይሁን በጥበብ ይደግላችሁ አለና ሶስተኛውን ፎቶ ማየት ጀመረ። ምንም መናገር አልቻለም። ከ3 ደቂቃ በላይ ፎቶ ላይ እንደፈዘዘ ቆይና ሙሉ ሰው ሆኗል። ስለታረቃችሁ ደስ ብሎኛል። እኔም ደስ ብሎኛል። ያው ሙሉ በሙሉ መታረቅ አይባልም። ቢሆንም ቢያንስ በልመናም ቢሆን ሰርጌ ላይ ተገኝቷል። ነገ የሚፈጠረውን ደግሞ ማን ያውቃል? አዎ ያልኩህን ነገር ማድረግ ከቻልክ እኔን በሰላም እንዳርፍ ከማድረግህም በላይ እሱንም ትፈውሰዋለህ። በመካከላችሁ ያለውንም የወንድማማችነት ግንኙነት እንደ አዲስ እንዲያስበው ታደርገዋለህ። አምባዬ ለራሴ ስል ማድረግ የምችለውን ሁሉ አደርገዋለሁ። አንተንም እስር ቤት ውስጥ ያለህን አያያዝ እንዲሻሻልልህ የተቻለኝን እየሞከርኩ ነው። አባባክ አንተም እንዲበሳጩብህ ምክንያት አትስጣቸው። ስለኔ አታስብ። ተመቸኝም አልተመቸኝም ያን ያህል ለውጥ የለውም። ተው እንጂ አባዬ ለኔ ስትል። ንግግሩን ሳይጨርስ የበራፉ መከፈት ድምፅ ሲሰማ አቋረጠው። ኮማንደሩ ናቸው የገቡት። አልጨረሳችሁም? ጨርሰናል ኮማንደር፣ አመሰግናለሁ። አባዬ አንዳንድ ቅያሬ ልብስና ምግብ አምጥቼልሃለሁ፣ ይሰጡሃል። እሺ እንዳልኩ አድርግ ብሎ ከተቀመጠበት ተነሳና የእጁንና የእግሩን ሰንሰለት እያንቀጨጨለ ወደ በራፉ ሄደ። ኮማንደሩ ቀድመው ወደ ጠባቡ የኋላ በር ሄዱና ከፈቷት። ውጪ በተጠንቀቅ ለሚጠብቁት ፖሊሶችም ምልክት ሰጡት። አንዱ ፖሊስ ዘሎ ወደ ውስጥ ገባ። ከዛ ቅጣውን ይዞት ወጣ። ኮማንደሩ በራፏን ከውስጥ ዘጉና ወደ ክብር ወንበራቸው ተመልሰው ቁጭ አሉ። እሺ አቶ ሚካኤል እንዴት ነበር? በጣም ደስተኛ እንደሆነ ያደረጉኝ። በጣም አመሰግናለሁ። ከዚህ በላይ የእርሶንም ጊዜ አልሻማም። ግን ከመሄዴ በፊት እንደው ድፍረት ባይሆንብኝ አንድ ነገር ላስቸግሮት ነበር። በትልቅ ሰው በኩል ነው የመጣህብኝ። ያሰብከውን ነገር ጠይቅ፣ የሚሆን ከሆነ ምንም አታስብ ሲሉ አበረታቱት። ኪሱ ገባና በካኪ ፖስታ የታሸገ ብር አወጣ። እንደው የአባቴን ነገር ለማሻሻል ማለቴ ጸጉሩን ቢስተካከል ያመጣውለትን ልብስም ቢለብስና ሰውነቱ ትንሽ መለስ እንዲል ማድረግ ከተቻለ ለዛ የምትሆን ትንሽ ብር በእርሶ በኩል ለወህኒ ቤቱ ለማስረከብ ፈልጌ ነበር። የኮማንደሩ ፊት በቅጽበት ጥርስ በጥርስ ሆነ። ሚካኤል በእውነት ትልቅ ሰው ነህ። ወህኒ ቤታችን በአንተ አይነት ቀና ሰዎች ካልታገዘ በመንግስት በጀት ብቻ ሁሉንም ማድረግ ማሟላት የሚቻል አይደለም። አመሰግናለሁ ብለው በፈገግታ ተቀበሉትና የጠረጴዛው ኪስ ውስጥ ከተቱት። በእውነት ምስጋና የኔ ነው። በሉ ደውልልዎታለሁ። አረ ደውል፣ በፈለግከው ሰዓት ደውል። ተሰናብቷቸው በደስታ ወህኒ ቤቱን ለቆ ወጣ። ሚካኤል ከወህኒ ቤት እንደወጣ ቀጥታ ወደ ሰፈር ነው ያመራው። ወደ ቤት ሲገባ አዲስ ዓለም ከልጇ ጋር እየተዳረቀች ሳሎን ውስጥ ቢያገኛትም ማናቸውንም ምንም ሳይናገር ቀጥታ ወደ መኝታ ቤት ነበር የተንደረደረው። ሚኪ ምን ሆናል? ዛሬ ደግሞ ሰላምታም የለም እንዴ? መጣሁ ብሎ ብቻ ወደ መኝታ ቤት ገባ። አባቱ የነገሩትን ፎቶ ከግድግዳው ላይ ካነሳው በኋላ ከግድግዳው ጋር ተመሳስሎ የተሰራ ነበር። በቀላሉ በእጅ የሚፈረከስ አይነት አይደለም። ከእንደገና ተንደርድሮ ወጣና በጓሮ በኩል ወደ ጋራጅ በመሄድ መዶሻና መሮ ይዞ መጣ። አዲስ ዓለም ቅዱስን ከወለሉ ላይ አንስታ አቀፈችውና ወደ መኝታ ቤቱ ተንቀሳቀሰች። እሷ ከመድረሷ በፊት ሚካኤል ወደ ውስጥ ገብቶ ከውስጥ ዘጋባት። እንዴ ሚኪ ምን እየሆንክ ነው? ለምንድን ነው የምትዘጋብን? አዲስ እባክሽ ጥቂት ደቂቃዎችን ስጪኝ ብሎ መሮውንና መዶሻውን በመጠቀም ግድግዳውን መቆርቆር ጀመረ። ግድግዳው ውስጥ የተቀመጠውን የአባቱን ሚስጥራዊ ቃል ማግኘት 3 ደቂቃ ያህል ፈጀበት።
በላስቲክ በስነ ስርዓት የተጠቀለለ ነው። አልጋው ጠርዝ ላይ ተቀመጠና የላስቲኩን እሽግ ፈታው፣ አልጋው ላይ ዘረገፈው። 5 የሚሆኑ ፎቶዎች፣ አንድ ሜሞሪ ካርድ፣ አንድ ደብዳቤ ነው። መጀመሪያ ፎቶዎቹን አነሳና ተራ በተራ መመልከት ጀመረ። የመጀመሪያው ፎቶ ላይ እናትየው የሆነ ሰው ክንድ ላይ ተደፍታ በፈገግታ ስትፍለቀለቅ ይታያል። ጭንቅላቱን የሆነ መርፌ ነገር ጠቅ አደረገው። ይሄ ሰው በሕይወት ዘመኑ አይቶት አያውቅም። የእናቱን ዘመዶች ሁሉንም ያውቃቸዋል። ታዲያ ይሄ ማን ነው? ሁለተኛውን ፎቶ ገለጠና ተመለከተ። እናትየው እነሱን ከመውለዳ በፊት ገና ጨቅላ ወጣት ሆና የተነሳችው ፎቶ ነው። ግን አሁንም ያው ሰው አንገቷ ላይ ተጠምጥሞ በፍቅር ጉንጯን ሲስማት ይታያል። ፎቶውን ገለበጠው። ልቅም ባለ የእጅ ጽሑፍ በአንድ መስመር የተጻፈ ጽሑፍ አለ። ንጥፍ ወርቅ ፍቅሬ በጣም አፈቅርሻለሁ፣ ያንቺው ለሚ በቀለ ይላል። ሁሉንም ፎቶዎች በየተራ እየገለበጠ ተመለከተ። ተመሳሳይ የሁለቱ ፎቶ ነው። ሲላፉ፣ ሲሳሳሙ፣ ሲጎራረሱ የተነሱት ፎቶ። ቤታቸው የወላጆቻቸውን ትዝታ የሚዘክሩ 2 ግዙፍ የፎቶ አልበሞች እንዳሉ ያውቃል። እናትና እህቱ በአሰቃቂ ሁኔታ ከሞቱ በኋላ በጣም ሲከፋውና ትዝ ሲሉት ለብቻው ክፍል ዘግቶ ተደብቆ ይመለከታቸው ነበር እና እዛ አልበም ውስጥ 90% ፎቶ የእሱና የእህትና የወንድሙ ፎቶዎች፣ የበዓል ዝግጅቶች፣ የሕፃናቱ የልደት በዓል ማስታወሻ ናቸው። እናትና አባቱ በልጆቹ የደስታ ድባብ ውስጥ እንደ ድምቀት እዚህም እዛም ጣል ተደርገው የተነሱት ነው እንጂ እንዲህ እናቱ ከሌላ ሰውዬ ጋር እንዳደረገችው አይነት አማላይ ፎቶዎች ተነስተው አላየም። ፎቶውን አስቀመጠና ወረቀቱን አንስቶ አነበበው። ይድረስ ለምወድሽ ፍቅሬ ንጥፍ ወርቅ፣ ይህንን ደብዳቤ ስጽፍልሽ ከዓይኖቼ እምባ ሳይሆን ደም እየፈሰሱ ነው። ታውቂያለሽ፣ እኔ ከኤሌመንተሪ ጀምሮ በጣም ነው የማፈቅርሽ። አንቺም እንደምታፈቅሪኝ ያውቃለሁ። ብዙ ዕቅድና ብዙ ፕሮግራም ነበረን። በቅርብ ለመጋባት ተነጋግረናል፣ ተማምለንም ነበር። አሁን ግን ያንን ቃሌን ማክበር አልችልም። አባዬ ምን ያህል ኃይለኛና ጥብቅ ሰው እንደሆነ ታውቂያለሽ። አሁን አሜሪካ ካለው ወንድሙ ጋር ተነጋግሮ አሜሪካ እንዲሄድ ወስኖ ሁሉንም ፕሮሰሶች ጨርሶ ሊልከኝ ነው። ማለቴ አሁን ይሄ ደብዳቤ ሲደርስሽ ምናልባት እኔም በሬ ሊሆን ይችላል። ይቅር በይኝ፣ ያንቺው ለሚ በቀለ ይላል። እዛ ደብዳቤ ላይ ብዙ የተንጠባጠቡ የእንባ ጠብታዎች ይታያሉ። ሚካኤል ያየውም ሆነ ያነበበው ነገር ምንም እየገባው አይደለም። ከውጪ ደግሞ አዲስ ዓለም የመኝታ ቤቱን በራፍ እየቆረቆረች እየረበሸችው ነው። ከተቀመጠበት ተነሳና ሄዶ በራፉን ከፈተው። በራፉ ላይ ልጇን አቅፋ ተገትራ በድንጋጤ በድን የሆነችውን አዲስ ዓለምን ላይ አፈጠጠባት። አዲስ ምንድን ነው? እንዴት መኝታ ቤቱን በላይ ላይ ዘግተህ ምን እያደረክ ነው? በስጋትና በፍራቻ ተወጥራ ጠየቀችው። ኡፍ ስራ ይዣለሁ አልኩሽ፣ አትሰሚም እንዴ? ባክሽ አትረብሽኝ በማለት አንባረቀና መልሶ ዘጋባት። ከዛ ወደ አልጋው ተመለሰ። አዲስ ዓለም በመጀመሪያ ከደነገጠችው በላይ ደነገጠች። ሚካኤል ምንም ባልገባት ነገር እንዲህ አመናጭቋት አያውቅም። ወደ ሳሎን ተመለሰችና ጻዳ ጋር ደወለችላት። ስታወራ ድምጿ ይንቀጠቀጣል። ሄሎ ጸዲ፣ አሁን ወደ ቤት ነኝ። እንዴ ምን ሆንሽ? ቅዱስ አመመው እንዴ? አይደለም አባትየው ነው። ጻዳ በጣም ደነገጠች። እንዴ ሚኪ ምን ሆነብን? እኔ እንጃለት። ቅድም አንቺ ጋር የመጣው ጊዜ አባቱን ለመጠየቅ ወደ ወህኒ ቤት ሄዶ ነበር። ከዛ ሲመለስ እንደ ብድ አድርጎት ወደ መኝታ ቤቱ ገባ። ከዛ ወጣና መዶሻና መሮ ይዞ ደግሞ ተመልሶ ገባ። በራፉን ከውስጥ ዘጋው። ግድግዳውን ሲንደው ነበር። አንኳኩቼ ምን እንደሆነ ስጠይቀው አጓርቶብኝ መልሶ ዘጋው። እቴ ቶሎ ድረሽልኝ። አረ የቀጥር ጅኒ ሳያጠናግረው አይቀርም። ስለ አባቱ መጥፎ ነገር ሰምቶ ይሆን እንዴ መሰለኝ። ውይ በፈጣሪ፣ ምናልባት እዛ ሲደርስ ገለዋቸው እንዳይሆን ነው የምሰጋው። እንደዛስ ቢሆን በራፉን አዘግቶ ግድግዳውን ይንደዋል እንዴ? በቃ መጣው፣ እስከዛው ተረጋጊ አለቻትና ስልኩን ከመዝጋቷ በፊት ቦርሳዋን አንጠለጠለች፣ መንገድ ጀመረች። ሚካኤል ሚሞሪውን አነሳና ስልኩ ውስጥ ከተተው።
2 ፎልደሮች አሉት። አንደኛውን ከፈተው። በምስሉ በቅድሚያም ትታየው እናቱ ነች። አዎ፣ ቡቲክ ሱቃቸው ውስጥ ሆና ልብሶቿን ስታስተካክል ይታያል። ወዲያው አንድ በሷ ዕድሜ ያለ ሰው መጣ። የሰውየው ጀርባ ነው የሚታየው። እናትየው ግን በሰውየው መምጣት ስትደነግጥ ይታያል። ለሚ እንዴት መጣ? አገላብጣ እየሳመች ትጠይቀዋለች። እንዴት መጣ ነው? እንኳን ደህና መጣን የሚባለው። እዚህ ስብሰባ ነበረን። ሳላይሽ ተመልሼ መሄድ አልቻልኩም። እንዴ ከ3 ቀን በኋላ ቀጠሮ ነበረን እኮ። እሱ እንዳለ ነው፣ ግን እኔ እኮ በየቀኑ ላገኝሽ ነው የምፈልገው። እንደውም ሙሉ በሙሉ የኔ እንድትሆኝ ነው የምፈልገው። እሱንማ አስረግዛይን ጥለኸኝ አሜሪካ ከመሄድ በፊት ነበር ማሰብ የነበረብህ። ይህንን እኮ ብዙ ጊዜ ተነጋግረንበታል። ሁኔታውን አስረድቼሽ ይቅር ብለሽኛል አይደለም የኔ ፍቅር? አሁን ግን ይቅር አልኩ ማለት ለዓመታት የገነባሁትን ትዳሬን ልጆቼን በትኜ ወደ አንተ ለመመለስ እፈልጋለሁ ማለት አይደለም። ልጆችሽን በትኜ አላልኩም እኮ። ባልሽን ፍቺውና ልጆቹን ይዘሽልኝ ነኝ። አይ ያንን ሳደርግ ቅጣው እጁን አጣጥፎ የሚቀመጥ ይመስላል። ልጆቹን እንዴት እንደሚወድና እንዴት እንደሚንከባከብ ብታውቅ እንዲህ ለማለትና ለማድረግ ድፍረት አይኖርም። በተለይ ትርሲትን በልዩ ሁኔታ ነው የሚወዳት። ሲጠራት እኮ እናቴ ነው የሚላት። እሷስ ብትል ግን እውነተኛ ልጁ አይደለችም። ትርሲት የኔ ልጅ ነች። ሚካኤል በሚሰማው ነገር ሆዱ ሲገለባበጥ ይታወቀዋል። አረ እንደውም ሊያስታውቀው እየተናነቀው ነው። አረ ድምፅህን ቀነስ አድርገው፣ ሰው ቢሰማህስ? ይስማ። ባላሳድጋትም ልክ እንደሱ እኔም ልጄን ወዳታለሁ። ደግሞ የጊዜ ጉዳይ ነው እንጂ የሆነ ቀን በሆነ መንገድ እውነቱ ለሁሉም ሰው ግልጽ መሆኑ አይቀርም። በላሁን ሂድ፣ ቅጣው ሊመጣ ይችላል። እሄዳለሁ፣ ግን ያልኩሽን አስቢበት። ቪዲዮ ይቋረጣል። ሚካኤል ስለ ገዛነቱ ሳይሆን ስለሆነች በተረት ዓለሙ ስለሚያውቃት ሴሰኛ ሴት ታሪክ እየሰማ ነው የመሰለው። አባዬ ይህንን ሁሉ ነገር አውቀህ እንዴት ልትቋቋመው ቻልክ? ጠየቀ። ይህ እስካሁን ያየኋቸው መረጃዎች ሁሉ እኮ የተፈረደበትን ወንጀል ለምን እንደፈጸመው ድጋፍ የሚሰጡ መረጃዎች ናቸው። እንዴት ነው እሱ ግድያው እንዳልፈጸመ የሚያረጋግጥ መረጃ ከዚህ ዝባዝንኬ ቆሻሻ ታሪክ ውስጥ ማውጣት የሚችለው? ሲል ራሱን ጠየቀ። እህቴ፣ ታላቅ እህቴ አባዬ ልጅ አይደለችም? ጨጓራው ሲለበልበው ተሰማው። ሁለተኛውን ቪዲዮ ከፍቶ ሌላ ጭንቅላትን የሚያፈዝ ዜናን ለመስማት ተዘጋጅቷል። በዚህ ሁኔታ ላይ ያለ የመኝታ ቤቱ በራፍ በኃይለኛ ተንኳኳ። ሚኪ ክፈትልን፣ ሚኪ! ሁለቱ ሴቶች እየተፈራረቁ ቀወጡት። አንቺም ተጨመርሽ አለና ፎቶዎቹንና ደብዳቤውን መልሶ ላስቲክ ውስጥ ከተተና የጃኬት ኪስ ውስጥ ከቶ ወደ በራፉ ሄዶ ከፈተው። አዲስ ዓለምና ጻዳ በራፉ ላይ ሆነው እየተቁለጨለጩ አያቸው። ደውላ ጠራችሽ አለና ክፍሉን ለቆ ወጣ። ከፍራቻቸው ሳይላቀቁ ከኋላው ተከተሉት። ሚካኤልና ጻዳ አንድ ሬስቶራንት ቁጭ ብለው ተፋጠዋል። ከሁለቱ ፊት ለፊት ተከፍቶ የተቀመጠ ቢራ አለ። አንዳቸውም ግን አንስተው አልተጎነጩለትም። ለምን ጊዜያችንን ትጨርሳለህ? የሆንከውን ካልነገርከኝ እንደማለቀ ታውቃለህ። ጻዴ ለምን ችክት ያለሽ? ምንም አልሆንኩ፣ የሥራ ጉዳይ ነው አልኩሽ እኮ ግድግዳ በመዶሻ የሚያስነድል ምን አይነት የሥራ ጉዳይ ነው ባክህ? እኔ እኮ ሚካኤልን ለዓመታት ነው የማውቀው። አንተን የሥራ ጉዳይ እንደዚህ በዚህ ልክ ሊያበሳጨህ? በጭራሽ እኮ አብደሃል። ተይ ጻዴ አታጋኙ። አጋነንኩት እንዴ የማትነግረኝ ከሆነ አለችና እጇን ወደ ሱሪ ኪሷ ከታ ስልኳን አወጣች። ምን ልታደርጊ ነው? ግራ በመጋባት ጠይቃት። ብቻዬን አልቻልኩም፣ ለአዲስ ደውልላትና ትምጣ፣ ከዛ ለሁለት እንሞክራለን። በፈጠረሽ የሷን ጭቅጭቅና ለቅሶ የሚሸከምበት ትዕግስቱ የለኝም እና ነገረኛ። እሺ ነግርሻለሁ። ስልኩን ጠረጴዛው ላይ ከቢራው ጠርሙስ ጎን አስቀመጠችውና ሙሉ ትኩረቷን ወደሱ አደረገች። ከተወሰኑ ደቂቃዎች ቁዘማ በኋላ እንደምንም አፉን ከፈተ። የአባቴ ጉዳይ ነው፣ እሱንም አውቄዋለሁ። ከዛ ውጪ አንተን በዚህ ልክ ሊረብሽ የሚችል ሌላ ጉዳይ የለም። በዝርዝር ንገረኝ ነው ያልኩ። አባቴ እናቴንም ሆነ እህቴን እንዳልገደላቸው ነገረኝ። እኔም አምኜዋለሁ። ጻዳ ክፉኛ ደነገጠች። እና ማን የገደላቸው? ማለቴ እንዴት ነው የሞቱት? ተንተባተበች። እሱን አላውቅም። አባቴ ግን ከመሞቴ በፊት እናትህንና እህትህን እኔ እንዳልገደልኳቸው በትክክለኛ ማስረጃ አረጋግጥልኝ። ከመሞቴ በፊት ልጆቼ እኔ ንጹሕ ሰው መሆኔን ማወቃቸውን ማረጋገጥ እፈልጋለሁ አለኝ።
በማለት ሙሉውን ታሪክ ዘርዝሮ ነገራት። እና አሁን ምን ልታደርግ ነው? እንዴት አድርገህ ማረጋገጥ ትችላለህ? ግድግዳውን የናድኩት ለዛ ነበር። አባቴ እዛ ግድግዳ ውስጥ የደበቃቸው የተወሰኑ ማስረጃዎች ነበሩ አለና ስልኩን ከፍቶ በሜሞሪ ያስቀመጣቸውን ቪዲዮዎች አስደመጣት። ሽምቅቅ አለች። በጣም ያሳፍራል አይደል? በእውነት ምን እንደምል አላውቅም ስትል መለሰችለት። አየሽ፣ ክህደት ምን እንደሆነ ምን አይነት ህመም እንደሚያስከትል ከኔ በተሻለ አንቺ ታውቂያለሽ። አባቴ እነዚህን ሁሉ መረጃዎች ካወቀ በኋላ ሚስቱ እሱን ሳይሆን ሌላ ሰው እንደምታፈቅር ከተረዳ በኋላ በጣም የሚወዳት ቅምጥል ልጁ የእሱ ሳትሆን የሌላ ሰው ልጅ እንደሆነች ካወቀ በኋላ የሁለቱ መንታ ወንድ ልጆቹ እናት እሱን ጥላ ወደ ልጅነት ፍቅረኛዋ ልትሄድ ዝግጅት ላይ እንዳለች በግልጽ ካወቀ በኋላ ምንድነው ማድረግ ያለበት? ይህንን ሁሉ በደል እንዴት መቋቋም ይችላል? እናሱ ቢቀውስና የብድ ሥራ ቢሰራ ይፈረድበታል? በጣም የተወሳሰበ ነገር እኮ ነው። ግን እኮ አላደረኩትም ብለውሃል አይደል? እሱማ እውነቱን እንደሆነ ደግሞ እርግጠኛ ነኝ። ግን እንደውም ካስቀመጠልኝ መረጃ አንድም እሱ እንዳላደረገው የሚገልጽ ፍንጭ ማግኘት አልቻልኩም እና መተንፈስ እስኪያቅተኝ ድረስ በጣም ግራ ተጋብቻለሁ። ምን እንደገረመኝ ታውቃለህ? አለችው። ትኩረቱን ሙሉ ወደ እሷ ሳበና ምን ሲል ጠየቃት። አባትህ በግድያው ተጠርጥረው ፍርድ ቤት በሚመላለሱበት ጊዜ ይህንን አሁን ለአንተ የሰጡህን መረጃዎች ለምን ለፍርድ ቤቱ አላቀረቧቸውም? ቢያንስ እኮ የተፈረደባቸው የሞት ቅጣት ወደ ዕድሜ ልክ ሊቀየርላቸው ይችል ነበር። አዎ ትክክል ነሽ። መረጃዎቹን እንዳገኘው እኔም ወደ አእምሮ የመጣው የመጀመሪያ ጥያቄ እሱ ነበር እና ትናንትና ወደ ወህኒ ቤት ሄጄ አግኝቼው ነበር። ለምን ፍርድ ቤት እንደ መረጃ አድርገህ አላቀረብከውም ስለው ለእናንተ ስል ሲል መለሰልኝ። አልገባኝም። እንዴት ለኛ ስትል ብዬ መልሼ ጠየቁት። እንዳልከው ይህንን ለፍርድ ቤት እንደ ወንጀል ማቅለያ አድርጌ ባቀርብ ኖሮ ይህኔ እናትም አባትም ነበር የምታጡት። በወቅቱ የእኛ ቤተሰብ ጉዳይ በየጋዜጣውና መጽሔቱ እንዴት እንደሚጻፍ ታውቃለህ። ይህ ነገር ወጥቶ ቢሆን ኖሮ ስለ እናት ምን እንደሚጻፍ አስበው። የተጻፈ ነገር ደግሞ ታሪክ ሆኖ ይቀመጣል። የልጅ ልጆቼ ጭምር ስለ ወንድና ሴት አያታቸው ታሪክ ሲያነቡ ምን አይነት የልብ መሰበር ያጋጥሟቸዋል። የእኛን ማህበረሰብ ለነገሮች ያለውን ብያኔ የምታውቀው ነው። በእኔ ጉዳይ ምን ያህል ፈተና ላይና መገለል እንደሚገጥማችሁ አውቃለሁ። ይሄ የእሷ ታሪክ ቢጨመርበት ኖሮ መግቢያ መውጫ ነበር የሚያስዋጧችሁ በማለት መለሰልኝ። አይገርምም? ወላጅ መሆን እኮ ዕዳ ነው። አንዳንዴ የነፍስ ክፍያ ለመክፈል እንኳን የማታመነታበት ሚስጥራዊ ጸጋ ነው። አዎ ትክክል ነሽ። አሁን አንድ ምርጫ ብቻ ነው ያለን። ምን ሲል ጠየቃት። ሰውየውን ፈልገን ማነጋገር። የትኛውን ሰውዬ? ፈራ ተባ እያለች የእናትህን ጓደኛ ስትል መለሰችለት። የሚካኤል ደም ስር በንዴቱ ጥርጥር አለ። እሱ እኮ ጠላታችን ነው። እዚህ ሁሉ ውጥንቅጥ ውስጥ የከተተን እሱ ነው። ፊት ለፊት አግኝቼ እንድገለው ነው የምትፈልጊው? የሆነ ፍንጭ ለማግኘት የግድ እሱን ማግኘት አለብን። የግድ አንተ ልታናግረው አይገባም። ቆይ እስኪ አለችና ጠረጴዛ ላይ ያስቀመጠችውን ስልኩን አንስታ ከፈተችው። ምን ልታደርግ ነው ብሎ ሲጠብቅ ስሙ ማን ነበር ያልከኝ ስትል ጠየቀችው። የሰውየው ነዋ። ለሚበቀል ስሙን ሰርች ላይ ከመፈለግ ጀመረች። የግብርና ሚኒስቴር ዳይሬክተሬት ዶክተር ለሚበቀለ የሚል ዜና አየች። እንዴ ሰውየው ባለስልጣን እኮ ነው። ምንም አልመለሰችለትም። ዜናውን ከፍታ ለማንበብ ሞከረች። ከ5 ዓመታት በፊት የተጻፈ ዜና ነው። እሱን ተወችና ሌላ ፈለገች። 3-4ቱን ከፈተች። በአራተኛው ትኩረቷን የሚስብ ዜና አገኘች። የግብርና ሚኒስቴር ዳይሬክተር የሆኑት ዶክተር ለሚበቀለ በጤና እክል ምክንያት መልቀቂያ በማስገባት ስልጣናቸውን ለቀዋል። ከ4 ዓመት በፊት የተለቀቀ ዜና ነው። ወደ ፌስቡክ ገባችና በስሙ ፈለገች። ዲአክቲቬት ከሆነ ዓመታት አልፈዋል። ሰውየው ጥሩ ሁኔታ ላይ ያለ አይመስለኝም። ቆይ ለኔ ተውልኝ። ምን ልታደርግ ያሰብሽ? ያለን ምርጫ አንድ ብቻ ነው። ቢያንስ አሁን አንድ ነገር አውቀናል። ከ4 ዓመታት በፊት ግብርና ሚኒስቴር ይሰራ ነበር። ስለዚህ ይሄድና አሁን የሚገኝበትን አድራሻውን እጠይቃቸዋለሁ። ቢያንስ ስልኩን ይሰጡኛል። እስቲ እናያለን ብሎ በረዥሙ ተነፈሰ። አይዞህ፣ ምንም አትጨነቅ። ይህንን ነገር እንፈታዋለን። የፈለገ መስዋዕትነት ያስከፍል እንጂ የአባትን ምኞት ሳይሳካ አይቀርም
ይሄ ጉዳይ ዘሚካኤልንም ወደ ቤተሰቦቹ እንዲመለስ ለማድረግ ያግዘን ይሆናል። ዘሚካኤል እናቱን እንደ ፈጣሪውን የሚወዳት፣ ለሱ እሷ እንከን የለሽ እንከን አልባ የሆነች ሴት ነች። ይህንን ሲሰማ ዳግመኛ ይበልጥ እንዳይሰበር ነው የሚፈራው። አይዞህ፣ ከመሰበር በኋላ ያለ መጠገን ነው እኛን ሞርዶ ሙሉ ሰው የሚያደርገን። ደግሞ እናትህ ጥፋት ያጠፋችው በሚስትነቷ ነው እንጂ በእናትነቷ እስከ ወዲያኛው ሙሉ እንደሆነች ነው። አይ ቢቸግርሽ እኮ ነው በሚስትነቷ የሰራችው ስህተት እኮ ነው የብቸኛዋ ሴት ልጇን ሕይወት የሚያሳጣት። ብቻ ተይው፣ ስለዚህ ነገር ባወራው ቁጥር ሰውነቴ የሚፈረካከስ ነው የሚመስለኝ። ይቅርታ በቃ እሺ፣ አሁን ሁሉን ነገር ትተን ትንሽ እንጠጣበት። አዎ ባይሆን እንደዛ ይሻላል በማለት ሁሉም እኩል እጆቻቸውን ወደ ጠርሙሱ ሰደዱ። በማግስቱ አቶ ቅጣው እንደተለመደው ጨለማና ድፍን በሆነው የእስር ክፍላቸው በሰንሰለት እጅና እግራቸው እንደተጠፈረ ኩርምት ብለው በትካዜ ላይ ያሉ የበራፍ መንኳኳት ድምፅ ሰሙ። የገመቱት ትንሽዋ መስኮት መሳይ ቀዳዳ ተከፍታ የዕለቱ ምግባቸው ይወረወርልኛል ብለው ነበር። ግን ትልቁ በራፍ ተከፈተ። ወዲያው ሙሉ ብርሃን ሾልኮ ወደ ክፍሉ ገባና አይናቸው ላይ አንጸባረቀባቸው። አይናቸውን ጨፈኑ፣ ከዛም ገለጡት፣ አሁንም ጨፈኑት። እንደዛ እያደረጉ ካለማመዱት በኋላ ገልጠው ምን እየተካሄደ እንደሆነ ሲያስተውሉ ከክፍሉ ይዟቸው ሊወጡ እንደሆነ ገባቸው። አንድ ጠባቂ ክላሹን እንዳቀባበለ ውጪ በራፉ ላይ ሲያያቸው፣ አንደኛው ደግሞ እንደተለመደው ወደ ውስጥ ገባና ሰንሰለቱን ከመሬት ከተቀበረው ብረት ጋር የተያያዘውን ብረት ይፈታል ብለው ሲጠብቁ ከእግራቸው ጋር የተያያዘውን ሰንሰለት በተመሳሳይ ፈታና እዛው ወለሉ ላይ ወረወረው። ወደ መሬት ሲወረውረው የተፈጠረው ቅጭልጭልታ ድምፅ በጆሮአቸው ገብቶ አእምሯቸውን አተራመሰው። ወደ መገደያ ሊወስዱኝ ነው እንዴ ሲሉ አሰቡ። በመጀመሪያ በጣም ቅር አላቸው። ከዛ ግን እንደውም ግልግል ነው፣ አሁንስ በሕይወት እየኖርኩ ነው ይባላል። ከሞት ወደ ሞት መሄዱ ምን ያስፈራኛል ሲሉ እያሰቡ ነው። ፊት ለፊታቸው ያለው ፖሊስ ከኪሱ ሌላ የሚያብረቀርቅ ካቴና ከጃኬት ኪሱ አወጣና እጃቸው ላይ አደረገላቸው። አቶ ቅጣው ቀጥል እንሂድ አላቸው። ለምን ወዴት የመሳሰሉትን ጥያቄዎች ሳይጠይቅ በዝምታ ፊቱን ወደ በራፉ አዞረና እርምጃውን ቀጠለ። ሰውነቱ የዶሮ ላባ ያህል ቀለለው። ላለፉት 6 ወራት ነዛ አስጠሊታ ድምፅ ያላቸው የዛጉ ሰንሰለቶች ከእግሩና ከእጁ ጋር ተላቀው ስለማያውቁ በተንቀሳቀሰ ቁጥር እነሱን ይዞ ይንቀሳቀስ ስለነበረ እንደ ራሱ አካል ያያቸው ከጀመረ ሰነባብቷል። እና አሁን እየሆነ ያለው የአካሉን ክፍል ቆርጠው እንዳስቀሩበት ነው የተሰማው። ከክፍሉ ይዘውት ወጡ። በኮሪደሩ ይዘውት ከተጓዙ በኋላ ለመጀመሪያ ጊዜ ከዛ ቀፋፊና መቃብር መሳይ ሕንፃ ሙሉ በሙሉ ይዘውት ወጡና የውጭውን ብርሃን እንዲያይ ያደረጉት። በመጀመሪያ ጭው አለበት። ከዛ እንደምንም አጨንቅሮ አካባቢውን ለመቃኘት ሞከረ። ዛፎቹ ይታዩታል። አረንጓዴ ሳር የለበሰ ሜዳ፣ ከዛፍ ዛፍ እየበረሩ የሚታዩ ወፎች፣ በግዙፉ አጥር የተከበበ አነስተኛ ሜዳ፣ ሜዳውን ሞልተው ኳስ የሚጫወቱ ስፖርት የሚሰሩና እንደዚሁም ደግሞ አፍ ለአፍ ገጥመው የሚያወሩ ቢጫ የለበሱ መዓት እስረኞች፣ ከሁሉም በላይ እምክምክ የማይል የማያፍን ንጹሕ የተፈጥሮ አየር ባፍንጫው ሲስብ በቃ ከመቃብር የወጣ አይነት ስሜት ነው የተሰማው። እንባውን አግዶ ማቆየት ስለተሳነው አለቀሰ። እዛ ጨለማና የታመቀ ክፍል ውስጥ በሕይወት ከመቆየት እዚህ በተፈጥሮ ጸጋ በተሽሞነሞነ ንጹሕ አየር ውስጥ ሞቶ መቀበር ይሻላል ሲል አሰበ። ከፊት እየመራው ያለው ፖሊስ ቀጥል አቶ ቅጣው ሲል እንዲከተል አዘዘው። ሌላኛው ፖሊስ ከኋላ ክላሹን እንዳቀባበለ በሁለት ሕንፃዎች መካከል ባለች ጠባብ መንገድ እየመራ ወሰደው።
በቆርቆሮ የተሰሩ ብዙ ክፍል ያሉበት ክፍል ጋር ሲደርስ ቆመ። ይህን የቆርቆሮ ቤት ያውቀዋል። እስረኞች በእያንዳንዱ ክፍል 5 እና 6 እየሆኑ በሳምንት 1 ቀን ሰውነታቸውን የሚታጠቡበት ክፍል ነው። ከበርካታ ወራት በፊት እሱም እንደ ማንኛውም እስረኛ በሳምንት 1 ቀን የመታጠብ ወርቃማ ዕድል ነበረው። አሁን ግን ሰውነቱ ውሃ ከነካው 6 ወር ከማለፉ የተነሳ የሰውነቱ ቀለም ሙሉ በሙሉ ተቀይሯል። አካላቱ ላይ የተለደፈው ቆሻሻ በውሃና ሳሙና ሳይሆን በቢላዋ እየተቀረፈፈ ካልተነሳለት የሚጸዳ አይመስለውም። አንድ ሌላ ፖሊስ በፔስታል የሆነ ነገር ይዞ በራፍ ላይ እየጠበቃቸው ነበር። መድረሳቸውን ሲያይ አንደኛውን ክፍል ከፈተና ይሄው መቀየሪያ ልብሱ እዚህ ውስጥ ነው ያለው፣ ልጅን ያመጣልህ፣ ሌላውን ክፍል ድረስና እናመጣልሃለን፣ ሳሙና ይኸውና ለፖሊሱ አስረክቦት ሄደ። አቶ ቅጣው ያልሆነ ነገር ለመስራት ፈጽሞ እንዳትሞክር፣ ይሄው ሳሙና፣ ሰውነትህን ታጠብና ልብስህን ቀይር አለው። ለምን ግን ሲል መጀመሪያ ጊዜ ጥያቄ ጠየቀ። ፖሊሱ እጁ ላይ ያጠለቀለትን ካቴና እየፈታ ለምን ማለት ምን ነው ሲል ጥያቄው እንዳልገባው በሚገልጽ ሁኔታ መልሶ ጠየቀው። መታጠቤና ልብስ መቀየሬ ምነው አሁን ያለህበት ሁኔታ ተመችቷል እንዴ? ማጡ ሲንከባለል የከረመ ከርከሮ እኮ ነው የምትመስለው። ለማንኛውም ለምን እንድትታጠብ እንደተፈቀደልህ አናውቅም። እኛ እየታዘዝነውን ነው እያደረግን ያለነው። ስራችንን እንድንሰራ ተባበረን። እንካ ልብሱንና ሳሙናውን ይዘው ግባ ቶሎ በል አለው። እንዲያው በግዴለሽነት ተቀበለውና ወደ ውስጥ በዝግታ ገፍቶ በራፉን ከውስጥ ሊዘጋው ሲል ፖሊሱ ፈጠን አለና አይ አትዝጋው፣ ተወው፣ ክፍት ይሁን፣ ከእይታችን ውጪ መሆን የለብህም የሚል ትዕዛዝ ሰጠው። በግዴለሽነት በራፉን መልሶ በለቀጠውና ወደ ውስጥ ገባ። ልብስ የያዘውን ፌስታል በአንዱ የግድግዳው ኮርነር ጋር አስቀመጠው። ሳሙናውን ብቻ ይዞ ሻወር ወዳለበት ክፍል ገባ። ውሃውን እስከ መጨረሻው ከፈተውና ውስጥ ቆመ። ውጪ ሆነው በትኩረት እየተከታተሉት ያሉት 2 ፖሊሶች በገረሜታ ምን እየሰራ ነው ብለው እየተገረሙበት ነበር። ለ20 ደቂቃ አልተነቃነቀም። ውሃው እየተንፎለፎለ በላዩ ላይ ሲወርድ በለበሰው ልብስ ላይም ሆነ ከገላው ላይ እየተቀረፈ የሚወርደው ቆሻሻ ለሚያየው ሰው ይዘገንናል። በኋላ ግራ ሲገባቸው አንደኛው ፖሊስ ወደ ውስጥ ገባና ወደ እሱ ተጠግቶ አቶ ቅጣው ውሃውን ዝጋው እስኪ ሲል ጠየቀው። ከገባበት ጥልቅ ሰመመን የነቃ የሚመስለው ቅጣው አቤት፣ በቃ ልወጣ ነው እንዴ ሲል ጠየቀ። እሱስ እንደፈለክ መታጠብ ትችላለህ፣ ግን በስርዓት አድርግ። በስርዓት ማለት ተደነጋገረው። ሳሙናውን እኮ በእጅህ እንዳያስከው ማምቶ አለቀ። የለበስከውን ቀፋፊና ቡቱቶ ልብስ አውልቀህ ጣለውና ሰውነትህን በሳሙና እየመታ በትክክል ታጠብ። ገባኝ፣ እሺ ብሎ ልብሶቹን አወላለቀና ከእርሱ አርቆ በመወርወር እርቃኑን ቆመና ሻወሩን በድጋሚ ከፈተው። ከዛም ከፀጉሩ በመጀመር ሙሉ ሰውነቱን ሳሙና በመለቅለቅ መታጠብ ጀመረ። ምናልባትም 5-6 ጊዜ ሳሙናውን በመለቃለቅ ለወራት በሰውነቱ ተጠቅጥቆ የተከማቸ ቆሻሻ በተቻለው መልኩ ለማስለቀቅ ጣረ። ከዛም ውሃውን ዘጋና ቀጥታ ወደ ፌስታሉ በመሄድ ውስጡ ያለውን ልብስ ተራ በተራ እያወጣ በመመልከት ለበሰ። ሁሉም ልብሶቹ ምርጥና አዲስ ሲሆኑ ለሱ ግን ሰፍተውታል። ምናልባትም በጣም ከመክሳት የተነሳ ለኔ በልኬ የሚሆን ልብስ ገበያ ላይ ስለሌለ ይሆናል ይህንን ልብስ ያመጡልኝ ሲል አሰበና በመጨረሻ ካልሲውንና ጫማውን አድርጎ ወደ ፖሊሶቹ ሄደ። በራፉ ላይ ተቀበሉትና በእጁ ላይ ካቴናውን መልሰው አጠለቁለትና በሌላ አቅጣጫ ይዘውት ሄዱ። አሁንም የወሰዱትን ቦታ ገና እንዳየው ነው ያወቀው። የእስረኞቹ ፀጉር ማስተካከያ ቦታ ነው። ሽፈራው በልቆንጆ አድርጋ አስተካክለው ፖሊሱ ፀጉር አስተካካዩን አዘዘው። እንዴ ቅጣው፣ እንዴት ነህ? ሰላም ነህ? ፀጉር አስተካካዩ በገረሜታ ተቀበለው። አለሁ አጭር መልስ ሰጠው። ከዚህ ፀጉር አስተካካይ እስረኛ ጋር በደንብ ይተዋወቃሉ።
ነገር ግን ደግሞ ናፍቀኛል ብሎ ዘሎ ሊጠመጠምበት አይችልም። እንደዛ አይነት ሞራል የለውም። ለሰዎችም ሆነ ለጠቅላላው ዓለም ያለው ጉጉትና ትርጉም ከተዛባበት ሰነባብቷል። ከነካቴናው የፀጉር ማስተካከያው ተሽከርካሪ ወንበር ላይ ተቀመጠ። መሳሪያ የያዘው ፖሊስ በራፉ ላይ ሲቀር አንደኛው ተከትሎት ገባና ሌላ ወንበር ላይ ተቀመጠ። ሽፈራው ልብስ እያለበሰው ወይ ቅጣው ለዓመታት በአቱን የዘጋ ባህታዊ መስለ የለም እንዴ የሚል አስተያየት ሰጠ። ሽፈራው ወሬህን አቁምና ወደ ሥራ ግባ ፖሊሱ አስጠነቀቀው። እሺ የፀጉር ማሽኔን ስለሚሰብረው መጀመሪያ በመቀስ ልንቀንሰው አይደል? እንደፈለክ አድርግ፣ ብቻ ሰው አስመስለው። ስትገሉኝ ቀረጻለሁ እንዴ? ቅጣው ወደ ፖሊሱ ዞሮ ጠየቀ። ማለት ለመግደል ሰው ማሳመር ጥቅሙ ምንድነው ብዬ ነዋ። ይቅርታ አንተን ላበሳጭ ፈልጌ ሳይሆን ስላልገባኝ ነው። ሰውዬ እኛ ቀጥሎ ባንተ ላይ ስለሚሆነው ነገር ምንም የምናውቀው ነገር የለንም። አድርጎ የተባልነውን ነው እያደረግን ያለነው። እሺ ችግር የለውም። የሚሆነውን በትዕግስት መጠበቅ ማየት እችላለሁ። ፀጉሩንና ጺሙን ለማስተካከል 40 ደቂቃ ወሰደበት። ራሱን በመስታወት ሲያይ ከዓመታት በፊት የሚያውቀውንና ትንሽ ትንሽ የሚያስታውሰውን ሰው ምስል እያየ እንደሆነ ተሰማው። አሁን መሄድ እንችላለን አሉና እየመሩ ወደ አስቀያሚው ሕንፃ ይዘውት ሄዱ። ግን ደግሞ እዛም ወደ ምድር ቤት ሳይሆን በፊት ለፊት የመጀመሪያ ፎቅ ወደሚገኘው የኮማንደሩ ቢሮ ነው የተወሰደው። አሁን እርግጠኛ ሆነ። በቃ ዛሬ ወይም ነገ የሞት ቅጣቱ ተፈጻሚ እንደሆነ መወሰኑ ሊነግሩኝ ለሞቴ ሊያዘጋጁኝ ነው ሲል አሰበ። ፖሊሶቹ ኮማንደሩ ቢሮ አስገቡትና ለኮማንደሩ አስረክበውት ውጪ በረንዳ ላይ ሆነው በቀጣይ የሚሰጣቸውን ትዕዛዝ መጠባበቅ ጀመሩ። ቅጣው ተቀመጥ። ትናንትና ልጁን ለማግኘት ታሽጎበት ከነበረ ጨለማ ምድር ቤት ሾልኮ የመጣበትን የኋላ በራፍ በትዝብት እየተመለከተ በዝግታ እየተራመደ ኮማንደሩ ፊት ለፊት ተቀመጠ። ከዛም ኮማንደሩ ምንም ነገር ከመናገራቸው በፊት መቼ ነው ሲል ጥያቄውን ጠየቀ። ኮሚሽነሩ ግራ ተጋባ። ምኑ? የሚገደልበት ቀን ዛሬ ነው ነገ? ከዛ በፊት ልጆቼ ማናገር ፈልጋለሁ። ኮማንደሩ ፈገግ አሉና መቼ ይሆንልህ ሲሉ በፈገግታ ጠየቁት። መቼም ቢሆን ችግር የለኝም፣ እንደውም ቶሎ መሆኑን እፈልገዋለሁ። ግን እንዳልኩት ለመጨረሻ ጊዜ ልጆቼ ማናገር ብችል ደስ ይለኛል። የመጨረሻ ምኞቴ ይሄ ብቻ ነው። ማን ነው እንደዚህ አይነት ነገር በአእምሮ ያስቀመጠው? እባክህ ማንም። ያለ ወትሯችሁ ስታሰማምሩኝ ከዛ ውጪ ምን ሊሆን ይችላል ብዬ ላስብ። አሳምረን ልንገልህ መስሎ ነው? ተንከትክተው ሳቁ። ተሳስተሃል። አሁን የጠራሁ ላስጠነቅቅህ ነው። ሰንሰለትህን ከላይ ላይ አውልቀናል። ለጊዜው ከሌሎች እስረኞች ጋር ልንቀላቅል ባንችልም የተሻለ ክፍል ቀይረንልሃል። ግን እንደባለፈው አይነት የማምለጥ ወይንም የመረበሽና የእስር ቤቱን ሕግ የመጻረር ጥቂት ሙከራ ብታደርግ መልሰን ወደዛ ጨለማና ቀፋፊ ክፍል እንጥላለን። እናም እስከ ወዲያኛው እንረሳለን ሲሉ አስፈራሩት። ገብቶኛል። በቃ ያው ነው። በጣም ጥሩ ልጅ ነው ያለ። ማ ሚካኤል ነው? አዎ ሚካኤል። ምነው ሌላም ልጅ አለህ እንዴ? አዎ የሚካኤል መንታ ወንድም አለ። ዘሚካኤል ይባላል። ዘፋኝና አርቲስት ነው። ግን እሱ እኔን ማየትም ማግኘትም ሆነ ስለ እኔ መስማት አይፈልግም ሲል በቁጭትና በናፍቆት ተናገረ። ኮማንደሩ በአድናቆት አፋቸውን ከፈቱ። እንዴ ዘሚካኤል ይሄ የምናውቀው? ስልካቸውን አወጡና ዩቲዩብ በመክፈት ፈለግ አድርገው የዘሚካኤልን አንዱን ዘፈን በመክፈት ከተቀመጡበት ተነስተው ወደሱ ሄዱና ይሄ እንዳይሆን፣ አዎ ራሱ ነው፣ የኔ ልጅ ነው በኩራትና በሀፍረት መካከል በሚዋለል ስሜት አረጋገጡለት። ይገርማል። ሴት ልጄ እንዴት ትወደዋለች መሰለ። ብዙ ሕዝብ የሚወደው በጣም ጎበዝ ልጅ እኮ ነው ያለ። አዎ ጥሩ ልጅ ነው እንዳልኩ፣ ግን ከሚካኤል የተለየ ጸባይ ነው ያለው። እልህኛ ነው እና እኔን ለማየትም ሆነ ስለኔ መስማት አይፈልግም። ለማንኛውም ሚካኤልን መልሼ ማግኘት እድል ያለኝ ይመስልሃል? ነገርኩህ እኮ። አንተ ብቻ የእስር ቤቱን ሕግና ደንብ አክብረህ ቆይ።
እኔ ሁኔታዎችን ለማመቻቸት የተቻለኝን እጥራለሁ። እንዳልኩ ይህንን ሁሉ እንዲሆን ከፍተኛውን ጥረት የጣረው ልጄ ነው። በላሁን ፖሊሶቹ ወደ አዲሱ ክፍል ይዘው ይሄዳሉ። ለአዲሱ ክፍል ሳይሆን ልጁን ዳግመኛ የማግኘት ዕድል እንዳለው በመስማቱ በጣም ተደሰተ። አመሰግናለሁ ኮማንደር በማለት ከተቀመጠበት ተነሳና ቆመ። ኮሚሽነሩ መጥሪያውን ሲጫኑ ፖሊሱ የቢሮውን በር ከፍቶ ወደ ውስጥ ገባ። ሳጅን፣ እስረኛውን ወደ ተዘጋጀለት አዲሱ ክፍል ውሰዱት። እሺ ኮሚሽነር በማለት ፖሊሱ እስረኛውን ይዞት ወጣ። ምዕራፍ 19 አዲስ ዓለም በራሷ መኪና ግን ሾፌር እየነዳላት ከአዳማ ወደ አዲስ አበባ እየተጓዘች ነው። የተቀመጠችው ከኋላ ወንበር ላይ ሲሆን ከግራዋ የራሷ ልጅ ቅዱስ ሲኖር ጻዳ ልጅ ምስር ትገኛለች። አዲስ ዓለም ወደ አዲስ አበባ የምትሄደው እናቷን ለመጠየቅ ነው። ይሄ ቤተሰቦቿ አዳማን ለቀው ወደ አዲስ አበባ ከገቡ በኋላ በወር ወይንም በሁለት ወር አንዴ የምታደርገው ነገር ስለሆነ ማንም ለምን እንዴት ብሎ የሚጠይቃት የለም። ምስርን በምን ሰበብ አስፈቅዳ ከሷ ጋር ይዛት እንደምትመጣ ግን ግራ ገብቷት ነበር። ማታ ነበር ጻዳ ጋር የደወለች። እሺ ጓደኛዬ እንዴት ነሽ? ሰላም ነኝ። እናው ቀን ተገናኝተን ነበር እኮ። በዚህ መካከል ምን ትሆናለች ብለሽ ነው? አንቺ ደግሞ ካፍሽ ቀና ነገር ቢወጣ ምን አለበት? በይ አሁን ምን ፈልገሽ ነው? ወደ ገደለው ግቢ። በእናትሽ ነገ እነማየ ጋር አብረን እንሂድ። ነገ? አዎ ነገ። ያምሻል እንዴ? ስንት ስራ እንዳለብኝ ስነግርሽ ብዬ እንዴት የማልችለው ነገር ትጠይቀኛለሽ? ውይ ለካ ስራ አለብሽ። ብቻዬን መሄድ እኮ ደብሮኝ ነው። ብቻሽን መሄድ ከደበረሽ ታዛዥና ጣፋጭ የሆነ ባል አለሽ። እሱን አስከትለሽ ሂጂ። አንቺ እየሰማሽ እኮ ነው። ላውድ ላይ አድርገሽ ነው እንዴ የምታወሪኝ? አንቺ እኮ ቅሌታም ነሽ። ለነገሩ ሚኪን በተመለከተ መጥፎ ነገር እንደማልነግርሽ እርግጠኛ ስለሆንኩ ነው። መጥፎ ነገር እንደማትናገሪ እኔም ምስክር ነኝ። ውሸት ግን ትናገሪያለሽ። ምናልባት እንዳልሽው ጣፋጭ ሊሆን ይችላል፣ ታዛዥ ግን አይደለም። ልክ እንዳንቺው ስራ አለብኝ አልችልም የሚል መልስ ነው የሰጠኝ። በቃ ከልጅሽ ጋር ሂጃ። ወይ እንደውም ተውት፣ ከልጆቼ ጋር ሄዳለሁ። ምስርን ቆንጆ አድርገሽ አሳምሪያትና ወደ ስራ ስትሄጂ ይዘሻት ውጪ። በዛው መጥቼ ይወስዳታለሁ። ምን እያልሽ ነው? ጻዳ እንደመበሳጨት አለች። የራስሽ ምክር እኮ ነው። ልጆቹን ይዤ ሄድና ዘና እንላለን። እናንተም ከልጆቻችሁ ጋር ሄድላችሁ እሁድ ማታ ተመልሰን እንመጣለን። አንቺ እኮ የሆነ መዥገር ነገር ነሽ። እኔ ለራሴ ስንት ስራ አለብኝ። ገና አሁን እሷን ሰውነቷን ሳጥብ ጸጉሯን ስሰራ አላስጨረሰቻትም። በቃ ጠዋት 2:30 አካባቢ ስራ ቦታሽ መጣ ወስዳታለሁ። ደህና ደሪ፣ ወድሻለሁ፣ ባይ ብላት ስልኩን ዘጋቸው። እንዳለችውም ጠዋት ስትሄድ ጻዳ ከነንጭንጯ ልጇን ምስርን አለብሳና አሳምራ ነበር የጠበቀቻት። ወይ ጓደኛዬ እንዴት እንደሸወድኩሽ ስታውቂ እንዴት ትናደጂ ይሆን ብላ አሰበችና ብቻዋን ፈገግ አለች። ሾፌሩ ጎሮ አካባቢ የሚገኘው የቤተሰቦቿ ቤት ካደረሳት በኋላ ሚካኤል እንዲገዛለት ያዘዘው ዕቃዎች ስላሉ ወደ መርካቶ ለመሄድ ተዘጋጀ። በቃ ነገ 10 ሰዓት አካባቢ እዚህ ድረስ አለችው አዲስ። እዚህ የምትንቀሳቀሽበት አይቸግርሽም? ችግር የለውም። የትም የመውጣት እቅድ የለኝም። ምናልባት የመውጣም ከሆነ ራይድ እጠቀማለሁ አለችና ሸኘችው። ከዛ ልጆቹን ወደ ቤት አስገብታ እናቷን በቅጡ እንኳን ሰላም ሳትል ነው ወደ ጓሮ ሄዳ ስልክ የደወለችው። ከ3 ጥሪ በኋላ ተነሳ። እንዴት ነህ ዘሚካኤል? ሰላም ነኝ፣ ግን አልተሳካልኝም ብለሽ እንዳትበሳጭ። አረ ተሳክቶልኛል። መተናል። እማዬ ቤት ነው ያለነው። በጣም ጎበዝ። በቃ ጎሮ አካባቢ ነው ያልሽኝ አይደል? አዎ። ትክክለኛ አድራሻውን በሜሴጅ እልክልሃለሁ። በቃ በ1 ሰዓት ውስጥ እመጣለሁ። ጥሩ ነው። እኛም ገና አሁን መድረሳችን ስለሆነ እስከዛ ከማዬ ጋር እንጫወታለን። በልቻው አዲስ፣ በጣም ነው የማመሰግነው። ቻው። ስልኩ ተዘጋ። እሷ ግን ፈዛ ቀረች። ከዘሚካኤል ጋር በዚህ መጠን መቀራረብ መቻሏ የተአምር ያህል ነው። ለዘመናት ስታልመውና ስትመኘው የነበረ ነገር ነው። ግን በዚህ መንገድ ይሆናል ብላ ፈጽሞ ሐሳብ አልነበራትም። እሱ የእሷን የልብ ጓደኛ አፍቅሮ እሷ ደግሞ እሱን ከሚያፈቅራት ልጅ ጋር ለማቀራረብ ስትጥር
በራሷ ድርጊት ፈገግ አለች። ምናልባት ለሚያፈቅሩት ሰው የሚያፈቅረውን ነገር እንዲያገኝ መርዳት ትንሽ ህመም ቢኖረው ግን ደግሞ ደስ የሚል ስሜት አለው አለችና ለስሜቷ ድጋፍ ለመስጠት ሞከረች። የባሏ ሚካኤል ምስል በድንገት መጥቶ አየሩን ሞላው። ፍቅሬ ምን እያሰብሽ ነው? የገዛ ወንድሜን ብሎ በሐዘን በተሰበረ ስሜት ሲወቅሳት አየች። አንተ ደግሞ ይህ እኮ ያለፈ ታሪክ ነው። ታውቃለህ፣ እሱን ለማግኘት ስጥር ነበር ከአንተ ጋር የተቀራረብኩት። ከዛ እሱም ሀገር ጥሎ ጠፋ። አንተም ለእኔ ምርጥና ተወዳጅ ሆንክልኝ። እናም በሙሉ ልቤ ወድጄ አገባሁህ። ግን ስታገቢኝ ወደሽ ነው ወይስ አፍቅረሽኝ? አይ አንተ ደግሞ ምን ቃላት ትመነዝራለህ? ለማንኛውም የእሱ ያለፈ የአፍላ ወጣትነት ስሜቴ ነው። አሁን እየቀረብኩትና እየረዳሁት ያለሁት የአንተ ወንድም ስለሆነ ብቻ ነው። እንዴ ምንድነው ጓሮ ተደብቀሽ ብቻሽን የምታወሪው? የእናትየው የመገረም ንግግር ነበር ከገባችበት ቅዠት መሰል ሐሳብ አባን ነው ያወጣት። አይ ማየ ምንም አይደለም፣ የሆነ ነገር እያሰብኩ ነበር። የሆነ ነገር? ምን ነው ከሚካኤል ጋር ተጣላችሁ እንዴ? ወይ ማየ ምንድነው የምታወሪው? ከሚካኤል ጋር ለምንድነው የምጣለው? ባልና ሚስት ለምንድነው የሚጣሉት? እኔ እንጂ እኔና ሚኪ ስንጣላ አይተሽን ታውቂያለሽ? እሱ መልካምና ታጋሽ ባል ስለሆነ ነዋ እንጂማ አንዳንቺ መነጫነጭ ቢሆን። እናትየው ንግግሯን ሳታገባድድ አንጠልጥላ ተወችው። እማዬ ደግሞ የኔ እናት ነሽ እሱ የሁለታችሁም ባሌ ነው ብለሽ አምጥተሽ ካስተዋወቅሽኝ ቀን ጀምሮ እንዳንቺ እሱም ልጄ ሆኗል። በዛ ላይ አሁን ወርቅ የሆነ የልጅ ልጅ ሰጥቶኛል። በይ አሁን ነይ ግቢ፣ ቁርስ ቀርቧል አልዋትና ተያይዘው ወደ ውስጥ ገቡ። ዘሚካኤል እንዳለውም ከአንድ ሰዓት በኋላ በራፍ ላይ ደርሶ ደወለላቸው። ተዘጋጅታ ስትጠብቀው ስለነበር ወዲያውኑ ነው ልጆቹን ይዛ የመጣችው። ከግዙፉ ሐመር መኪና ወርዶ በራፉን ከፍቶ ቆሞ እየጠበቃቸው ነበር። የ6 ዓመቷ ምስር እንዳየችው ደነገጠች። መጀመሪያ የት እንደምታውቀው ነበር ግራ የገባት። ከዛ የምትወደው ዘፋኝና ተዋናይ መሆኑን ስታውቅ ስሜቷን መቆጣጠር አቅቷት እየተንደረደረች ወደ እሱ መሮጥ ስትጀምር እሱም ከቆመበት እጆቹን ዘርግቶ ወደ እሷ ተንቀሳቀሰ። እቅፉ ውስጥ ወደቀች። ጭምቅ አድርጎ አቀፋትና በአየር ላይ አንጠለጠላት። የምስርን ድርጊት ያየው ቅዱስ እጆቹን ከእናቱ እጅ አላቆ ኩስ ኩስ እያለ ምስር እንዳደረገችው ወደ ዘሚካኤል ሮጠ። አዲስ ዓለም በልጆቹ ያልተጠበቀ ድርጊት በድንጋጤ አፏን ከፈተች። ዘሚካኤል ቅዱስ ስሩ ሲደርስ ምስርን ወደ አንዱ እጁ አዘዋወራትና ጎንበስ ብሎ ቅዱሱን አቅፎ ወደ ላይ አነሳውና ጉንጮቹን እያገላበጠ ሳመው። በዚህ ጊዜ አዲስ ዓለም ከመደነቅ ሳትወጣ ስራቸው ደርሳ ነበር። ቆይ ከነዚህ ልጆች ጋር ከዚህ በፊት ትተዋወቁ ነበር እንዴ? ጉንጮቿን እያገላበጠ ሳማት። ትንፋሹ ልክ ሰው ፊት ላይ እንደሚበተን አደንዛዥ ኃይል ነበረው። ቅዱስን የሰርጉ ቀን ጻዲ አስተዋውቃኛለች። ከምስር ጋር ግን አሁን የተዋወቀ ነው። ምስር ማን ነው ታውቂዋለሽ? አዎ ሄኖክም ነው ብርሃንም ነው ዘሚካኤልም ነው። በሳቅ ተንቀጠቀጠ። የጠራቻቸው ስሞች ተዋናይ ሆኖ የተጫወታቸውን ፊልሞች ላይ ያሉትን የገጸ ባህሪያት ስም ነው። ተምታቶባታል ማለት ነው አለች አዲስ። ሃይ ትክክል ነች። የተጫወትኳቸው ፊልሞች ላይ የነበሩ ስሞችን የዘረዘረችው ነው እንዴ? አዲስ ዓለም የእሷንም ያህል ባለማወቋ ሀፍረት ተሰማት። አዲስ ዓለም ግራ ቀኙን ካየች በኋላ በሉ ወደ መኪና ውስጥ እንግባ፣ ሰው ሁሉ እያፈጠጠብን ነው አለችው። ያው ከኔ ጋር እስከሆንሽ ድረስ እንዲህ አይነት ነገሮች የተለመዱ ናቸው አለና ልጆቹን እንዳቀፈ ከኋላው ወንበር አስቀመጣቸው። አዲስ ዓለምም ልጆቹን ተከትላ ገባች። በራፉን ዘጋና ወደ ሹፌሩ ወንበር ገብቶ መንዳት ጀመረ። ቅዱስን እኮ ያየኸው አልመሰለኝም ነበር። የሰርጉ ቀን ጻዲ ይዘው መታ አስተዋውቃኝ ነበር፣ ግን ሳየው ደንግጬ ስለነበር ተቀብያት እንኳን አላቀፍኩትም ነበር እና ከተለየሁት በኋላ በጣም ሲጸጽተኝ ነበር። ይሄው አሁን በግላጭ አግኝታቸዋል። ምንም የሚጸጽት ነገር የለም። ሕፃን ስለሆነ ነው ይቅር ብሎ ያናገረኝ። ትልቅ ሰው ቢሆን ኖሮ ይሄኔ ቂም ይዞብኝ እየገላመጠኝ ነበር። ቀጥታ ወደ ቤት ነበር የወሰዳቸው። ቤቱ 5ኛ ፎቅ ላይ የሚገኝ
ባለ 4 መኝታ ቤት ግዙፍ አፓርታማ ነበር። ክፍት ሆኖ ነበር የጠበቃቸው። እንዴ ቤት ሰው አለ እንዴ ስትል ጠየቀችው። እንዴ ብቸኛ ነኝ አልኩሽ እንዴ። እሱማ አርቲስት እንዴት ብቸኛ ይሆናል ስትል መለሰችለት። ወደ ውስጥ ዘልቀው ሲገቡ ነጭ የሼፍ ልብስ የለበሰች አንድ ልጅ እግር ወጣት ከኪችን ወጣችና ተቀበለቻቸው። ገብተው ሳሎን ተቀመጡ። አዲስ ዓለም ቤቱን ከጠበቀችው በላይ ውብና ዘመናዊ ሆኖ ነው ያገኘችው። ሶፋውን ጨምሮ እያንዳንዱ ቤቱ ውስጥ ያሉት ዕቃዎች በጠቅላላ ጥራት ያላቸውና እጅግ ዘመናዊ ብሎም ውድ ናቸው። ዘሚካኤል ከፊት ለፊቷ ሲቀመጥ ሱራ የነበረችው ምስር ከተቀመጠችበት ቀስ ብላ ተነሳችና ከጎኑ ተቀመጠች። አዲስ ዓለምና ዘሚካኤል ተያይተው ፈገግ አሉ። ወደ ራሱ ሳባትና ግንባሯን ሳማት። እናትሽ ሰላም ነች ሲል ጠየቃት። አዎ ሰላም ነች። ሲሄድ አንተ እንዳገኘው እነግራታለሁ። እውነት? እሷ ታውቀኛለች እንዴ? አዎ ብዙ የአንተን ፊልሞች አብረን አይተናል። እንዴት ደስ ይላል። ዘፈኖችንስ? ዘፈኖችን እኔ ነኝ የምወዳቸው። እሷ ደስ አይሉም ትላለች፣ ግን ተሳስታለች አደል? አዎ ተሳስታለች አለና በሳቅ ተንከተከተ። አዲስ ዓለምም አብራው ሳቀች። ምስርዬ የእሱን ዘፈን መዝፈን ትችያለሽ? ጠየቀቻት። አዎ አለች በደስታ። እስኪ አንዱን ዝፈኝልን። የትኛውን? ምን ትችዩን? በልበ ሙሉነት። ሁሉንም ነው የምችለው። አዲስ ወደ ዘሚካኤል ዞራ አንተ ምረጥላት አለችው። ከፊት ለፊታቸው ወጣችና ልክ ማይክ እንደያዘ ፕሮፌሽናል ዘፋኝ እጇን አፏ ላይ ቀስራ በሚጣፍጡ ኮልታፋ አንደበቷ እየተውረገረገች ታስነካው ጀመር። ቅዱስም ከእናቱ እቅፍ ተንሸራቶ ሄደና ከስሯ እንጥጥ እያለ ያጅባት ጀመር። ቤቱ በሳቅና ጫጫታ ተሞላ። 2 ሼፎች እየተጋገዙ የምግብ ጠረጴዛውን በምግብ ሞሉት። ሳቃቸው ሳይቋረጥ ተያይዘው ወደ ምግብ ጠረጴዛው ሄዱና ከበቡት። አሪፍ የምሳ ግብዣ ነበር። እንደግሰህ ነው እንዴ ጠበቅከን? እናመሰግናለን። እያሾፍሽ መሆን አለበት። ግብዣው እኮ ላንቺ አይደለም የተዘጋጀው፣ ለቅዱስና ለምስር ነው። ወደ እሷ ዞሮ ጭንቅላቷን እየዳበሳት ምስርዬ ምሳው እንዴት ነበር ሲል ጠየቃት። በጣም ይጣፍጣል ስትል በደስታ እንደፈገገች መለሰችለት። ሌላ ቀን እናትሽን ይዘሻት ትመጫለሽ? እሺ ካለችኝ ይዣት እመጣለሁ። እሺ ካላለችሽ ደግሞ እኔ እናንተ ቤት እመጣለሁ። በእውነት ትመጣለህ? በጣም ነው ደስ የሚለኝ። ጓደኞቼን አስተዋውቃለሁ። እሺ በእውነት ፕሮሚስ ፕሎሚስ። አሁን ቤቴን ላስጎብኛችሁና ከዛ ወይ አንድነት ወይ እንጦጦ አዲስ የመረጠችው ቦታ ሄደን እንዝናናለን፣ እንዋኛለን፣ ዥዋዥዌ እንጫወታለን። እሺ እየዞረ እያንዳንዱን ክፍል ለአዲስ ዓለም አሳያትና ከቤት ለመውጣት ተዘጋጁ። ከአሳንሰሩ እንደወጡ ቅዱሱን አቅፎ ምስርን በአንድ እጁ ይዞ አዲስ ዓለም ከጎኑ ሆና መኪናው ወደ ቆመችበት ቦታ እየተጓዙ ሳለ ድንገት ካሜራ የደቀነና ማይክራፎን የጨበጠ ጋዜጠኛ ከበበው። የአዲስ ዓለም አደነጋገጥ ፖሊስ የከበባት ነው የመሰለችው። ዘሚካኤል ያቀፍከው ልጅ አንተ ነው? ጋዜጠኛው ጠየቀው። አይ አጎቱ ነኝ። ዘሚካኤል ዘና ብሎ መለሰ። ማለት የወንድምህ ልጅ? አይ የእህቴ ልጅ ነው፣ የእሷ ልጅ ነው። ወደ አዲስ ዓለም እየጠቆመ መለሰለት። እሷም? ጋዜጠኛው ወደ ምስር እየጠቆመ ጠየቀው። ጎንበስ አለና በአንድ እጁ አቅፎ ወደ ላይ አንስቶ ለካሜራማኑ እይታ ያስተካከለለት። አይ ይህችማ የኔ ልጅ ነች፣ የምስራች ዘሚካኤል ትባላለች። እንደዚህ ሲል እንደ ልጅቷ የደነገጠና ግራ የተጋባም ሰው የለም። ትኩር ብላ አየችውና እጆቹን በአንገቱ ዙሪያ ጠምጥማ ጉንጩን ሳመችው። ይህ ደግሞ ባልተጠበቀ ሁኔታ ቀረጻውን አሳመረው። እስከ ዛሬ የት ነበረች? እናትየው ስማን ነች? ከዚህ በላይ ምንም ማለት አልችልም፣ ይቅርታ እንቸኩላለን በማለት እጆቹን እንዳቀፈ ጋዜጠኞቹን እየገፋቸው ወደ መኪናው ሄደ። መኪና ውስጥ ተቀምጠው ከቦታው እንደተንቀሳቀሱ በድን ሆና የነበረችው አዲስ በፍራቻና በመደናገጥ ወደ ምስር እያየች ምንድን ያደረከው አለችው። እኔ እንጃ ምን እንዳደረግኩ እኔም አላውቅም። ዋሻት። ያደረገውን ነገር ሁሉ ያደረገው በቅድና ሆነ ብሎ ቢሆንም ይህንን ለሷ ሊያምንላት አይችልም።
እንደምንም ብለህ ዜናውን እንዳያሰራጨው ማድረግ አለብህ። እስካሁን በዩቲዩብ ወይንም በሆነ መንገድ ለቀውታል። ተስፋ አስቆራጭ መልስ ሰጣት። ትልቅ ችግር ውስጥ ነው ያስገባኝ አለችው በትልቅ ቅሬታ። አይዞሽ፣ ሁሉ ነገር ይስተካከላል። ምኞቴን እንደገለጽኩ አድርገሽ ቁጠሪው አለና ወደ ኋላ በከፊል ዞሮ ምስር ሲል ተጣራ። አቤት አባዬ። አሁን በድንጋጤ አፉን የመክፈቱ ተራ እሱ ነበር። በዚህ ጊዜ ትዕግስቷ ያለቀው አዲስ ዓለም ዘሚካኤል አንድ ነገር ላስቸግርህ ስትል ጠየቀችው። ምን? የፈለግሽውን። ለዛሬ ጉብኝቱ ይቅርብንና ቃሊቲ መናኸሪያ ደርሰን። በሰማው ነገር ተደናገጠና መኪናውን ጥጋስ ይዞ አስቆመው። ወደ ኋላ ዞሮ ምን ነው? ለምን? ሲል ጠየቃት። የምትናገረውን ነገር ምስር እንዳትሰማ በመፈለግ ስታቅማማ ተመለከታት። መኪናውን ከፈተና ወረደ። እሷም ከፍታ ወረደችና መኪናውን ተደግፈው ማውራት ጀመሩ። ምንድነው አዲስ? ንገሪኝ። ጻዳ እንዲህ አይነት ነገሮችን እንድቀልድ ችላ ብላ የምታልፍ ሰው አይደለችም። ይሄ ነገር ተሰራጭቶ እሷ ጆሮ ከመድረሱ በፊት ቀድሜ የተፈጠረውን ላስረዳት ይገባል። ምነው ይህንን ያህል? አሁኑኑ ወደ አዳማ መመለስ አለብኝ። ጻዲ ጓደኛዬ ብቻ ሳትሆን እህቴም ጭምር ናት። በምንም ነገር ስትጎዳ ማየት አልፈልግም። በተለይ እኔ የመጎዳቷ ምክንያት መሆን አልፈልግም። እዚህ ነገር ውስጥ ስላስገባሁሽ ይቅርታ አድርጌልኝ። ግን አሁኑኑ ጋዜጠኞችን ሰብስቤ የተናገርኩት ለቀልድ እንደሆነ በመግለጽ ማስተባበል እችላለሁ አላት። ጥሩ ነው፣ እንደዛ አድርግ። እንደዛ አድርግ ብትለው እንኳን እንደማያደርግ እርግጠኛ ነው። ምስርን ልጄ ብሎ ያወጀው አውቆ ነው። እንደውም አዲስ ያልገባት ጋዜጠኞቹ ድንገት በአጋጣሚ የተከሰቱ ሳይሆን እሱ ሆነ ብሎ እንዲጠብቁት አድርጎ ነው። ከጻዳ ጋር ባለው የፍቅር ጦርነት ልጇን ምስርን ስለተጠቀመባት ትንሽ ጸጸት ቢሰማውም ያደረገውን ነገር ሁሉ ያደረገው ግን ሆነ ብሎ በእቅድ ነው። እሱ ከዱባይ ከመጣ 1 ሳምንት ቢሆነውም እሷን ግን ፈጽሞ ሊያገኛት አልቻለም። በስልክ ደጋግሞ ቢሞክርም ልታነሳለት አልቻለችም። አዳማ ድረስ ከአንዴም 2 ቀን ሄዶ ሊያገኛት ቢሞክርም ተደበቀችበት። እናም በዚህ ጉዳይ በጣም አበሳጭተዋለች፣ ልህም አስገብተዋለች። ለዛ ነው አዲስ እንድታግዘው ያሳመናት። እሷም እንዲህ አይነት ነገር ያደርጋል ብላ ስላላሰበች ነበር በደስታ የተስማማችው። ዘሚካኤል እየቀለድክ ነው እንዴ? ስለ 6 ዓመት ልጅ ስሜት እኮ ነው የምናወራው። አባትሽ ነኝ ስትላት እንዴት እንደተደሰተሽ አታትም? የዛሬ ልጆችን ታውቃቸዋለህ። ለቴክኖሎጂ ቅርብ ናቸው። መረጃዎች በቀላሉ ነው የሚደርሷቸው። በዛ ላይ ይህች ልጅ ከተወለደች ጀምሮ አባት ምን ማለት እንደሆነ ጣሙን አታውቀውም። ግን እንደ ማንኛውም ልጅ የሚወዳትና የሚንከባከባት አባት ስትፈልግና ስትመኝ እንደኖረች እርግጠኛ ነኝ። እና አባትሽ ነኝ ስትላት አልገባህም እንጂ ያንን ክፍተት ሞላልሻለሁ ነው ያልካት። እና ማስተባበሉ ሌላ ችግር ነው የሚያመጣው። አሁን እንዳልኩ ወደ መናኸሪያ ውሰደኝ። የሰራው ስህተት ይበልጥ እንዲሰማው አደረገች። እሺ ግቢ በቃ አለና ዞሮ ወደ መኪናው ገባና መሪውን ጨበጠ። እሷም ገባች። ቀጥታ መኪናውን አዞረና ነዳው። ግን ወደ መናኸሪያ ሳይሆን ወደ አዳማ ነበር የነዳው። አደረሳቸውና ከጻዲ ሳይገናኝ ወደ አዲስ አበባ ተመለሰ።